እህቴን ለተቃራኒ ጾታ ግንኙነት ሁሉ መመኘት ጀመርኩ ነው ያለኝ። መድኃኒዓለም የት ሄደው? ኢየሱስ ክርስቶስ የት ሄደው? ያለ ምክንያት ነው እንደ መስቀል ላይ ደሙን አፍሶ የተቸነከረልን። ከዛ በቃ እዛ ሄደው ቁም ስቅሏን እሷን ዋሉ ቁም ስቅሏን ማሳየት ይጀምራል። ጆሮዬ ላይ ጭው የሚል ድምፅ እሰማለሁ። ከዛ በኋላ ምንም አይታየኝም። ገብቼ አልጋይ ላይ ይዘረራለሁ አለ። ከርስ ማለት ይሄ ነው። እርግማን ማለት ይሄ ነው። የትውልድ እርግማን፣ የዘመን እርግማን፣ ለሀገር አትጥቀሙ ተብሎ መረገም ማለት ይሄ ነው። በሰዓታት ልዩነት እስከ 4 እና እስከ 5 ጊዜ ድረስ የማስተርቤሽን ድርጊት ፈጽማለሁ። አስቡት እንግዲህ ሙሉ በሙሉ ራሱን መጨረስ ማለት ነው። ልክ ሲልኩ ራሴ መልሼ እነሱ ጋር ልከዋለሁ አለ። አወቁ። ስታንዳርዴን ደረጃዬን አወቁት። ሊያመልጦ የማይገባ እድል ከቴምር ሪል ስቴት። እንደሚታወቀው ቴምር ሪል ስቴት ከዚህ በፊት 350 አባወራዎችን የቤት ባለቤት ማድረጉ ይታወቃል። አሁን ደግሞ በመሃል ሳር ቤት ብስራት ሬዲዮ ጎን ለእርሶ ታላቅ የምስራች ይዘንለዎት መጥተናል። በካሬ 64200 ብር ብቻ በመክፈል የቤት ባለቤት ይሁኑ። ቢኖሩባቸው ለመኖሪያ ምቹ፣ ቢያከራዩዋቸው በዶላር ከፍተኛ ገቢ የሚያገኙባቸው፣ እንዲሁም ለኢንቨስትመንት ቢገዟቸው በብዙ የሚያተርፉባቸው በካሬ ከ84 ካሬ እስከ 130 ካሬ የካሬ አማራጭ ያላቸው ናቸው። ለውስን ቀናት ብቻ የሚቆይ እድል ስለሆነ ፈጥነው የቤት ባለቤት ይሁኑ። ቴምር ሪል ስቴት የእርሶ ተቀዳሚ ምርጫ። በተጨማሪ መረጃ 0949983321 እንዲሁም 0973362696 ይደውሉ። ቴምር ሪል ስቴት። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ያው ዛሬም እግዚአብሔር ፈቅዶ ተገናኝተናል። ለዛሬም እንግዲህ አንድ በጣም ገራሚ የሆነ ታሪክ ነው ወደ እናንተ የማደርሰው። የዛሬው ታሪክ የደረሰኝ ከወደ ሮማንያ ነው። ከዚህ የተረዳሁት ምንድነው እንግዲህ በርካታ ኢትዮጵያውያን ወንድሞች፣ እህቶች፣ እናቶች፣ አባቶች በመላው ዓለም ተበትነው እንደሚኖሩ ነው። እንግዲህ እግዚአብሔር ፈቅዶ ማንም ሰው በሰው ሀገር መኖር አይፈልግም። እግዚአብሔር ፈቅዶ ሀገራችን ውስጥ ያለው ሁኔታ ተስተካክሎ ሁሉም በሀገሩ እንዲኖር ልባዊ ምኞቴ ነው። ምክንያቱም ማንም ሰው ከተመቸው ከደላው በሀገሩ ሰርቶ መኖር ከቻለ ሀገር ውስጥ የሚመቹ ነገሮች ካሉ ሀገሩን ለቆ የሰው ሀገር ባዳ መሆን የሚፈልግ ሰው የለም ብዬ አምናለሁ። ይሄ የግል እምነቴ ነው። ይህም በተመለከተ ሀሳብ መስጫው ሳጥን ላይ ሀሳባቸውን ብታስቀምጡልኝ ደስ ይለኛል። እንግዲህ እንዳልኳቸው የዛሬው ታሪክ የደረሰኝ ከወደ ሮማንያ ነው። በጣም የሚገርም ነው። አንዳንዶቹ ነገሮች ሲሰማቸው በጣም ረብሸውኛል እና በነገራችን ላይ የዛሬው ባለታሪካችን እንግዲህ ከሀገር ከወጣና በእህቱ ጉትጎታ ማለት እችላለሁ። እንግዲህ እዚህ ሰላም ሲያጣባት ነው ምናልባት ሰላም ካገኘ ብላ እሷ በምትኖርበት ሮማንያ የጠራቸው ማለት ነው። እና ታሪኩ እንዴት ነው የሚጀምረው? እንግዲህ ከራሷ አንደበት የሰማሁትን ልንገራችሁ። በኋላ ደግሞ እህቱ ነው፣ ታላቅ እህቱ ነች የወሰደችው። እሷንም አናግሬያታለሁ። እሷም በመጠኑ ያካፈለችኝን ሀሳብ ነግራችኋለሁ። እና ይህ ልጅ ኢትዮጵያ ውስጥ በነበረበት ሰዓት ላይ በጣም ጎበዝ ተማሪ ነው። ትምህርቱን ያጠናቀቀው ሴንት ጆሴፍ ነው። ከዛ በኋላ ዩኒቨርሲቲም ገብቶ ተምሮ ትልቅ ቦታ ላይ የደረሰ ልጅ ነው። ዩኒቨርሲቲ ያለ ነው እንግዲህ ታሪኩ የሚጀምረው ማለት ነው። የታሪካችን ጅማሬ አሁን እኔና እናንተን ያገናኘን ታሪክ የሚጀምረው ከዛ ነው። ዩኒቨርሲቲ ያለ የሚቀናቀነው ተማሪ ነበረ። ይሄ ልጅ እንደነገርኳቸው ሴንት ጆሴፍ ነው የተማረው። ጎበዝ ተማሪ ነው። ብዙ ጊዜ ያው ታውቃላችሁ የሴንት ጆሴፍ ተማሪዎች ጎበዞች ናቸው፣ መሰረታቸው ጥሩ ነው እና ያንን መሰረት ይዞ ነው የልጅ ዩኒቨርሲቲን የተቀላቀለው ባለታሪካችን ማለት ነው። እና ዩኒቨርሲቲ ገብቶ የመጀመሪያው ዓመት ላይ ችግር አልነበረበትም። ከዛ በኋላ ሁለተኛ ዓመት ዲፓርትመንት መርጠው በዲፓርትመንት ውስጥ ገብተው ትምህርታቸው መከታተል ከጀመሩበት ጊዜ ጀምሮ ግን አንድ ልጅ በቅርበት ማለት እንደ ኢንቲሜት ጓደኛ አይቀርበውም፣ በርቀት ነው። እሱም የራሱ ጓደኞች ያሉት፣ ያኛውም የራሱ ጓደኛ ያለው እና ይሄ ልጅ ሰቃይ ተማሪ መሆኑን ሲያቅ ያኛው ይሄ ልጅ ነው የሚፎካከረው እንግዲህ ከክፍሉ እሱ እንደነገረ ማለት ነው። እና ያኛው ልጅ ላይ ደግሞ ቤተሰብ በጣም ትልቅ ተስፋ አለው፣ ይሄኛውን ልጅ የሚቀናቀነው ላይ ማለት ነው። ስለዚህ ይሄ ልጅ ምን ማለት ጀመረ? በጣም የሚገርም ነው። እኔ ምን አይነት ዘመን ላይ እንደደረስን ደረጃ ልቀቅልኝ አይነት ጨዋታ ይጀምራል።
ይሄ የተጀመረው መቼ ነው? 2ኛ ዓመት ላይ ማለት ነው። እና ይሄ ልጅ እንግዲህ ሄዶ እስከ መጨረሻው እየሰቀለ ሄዶ ፋይናሊ ተመርቆ ሲወጣ በከፍተኛ ማዕረግ ተመርቆ መውጣት ነው የሚፈልገው። ማንም ሰው እንደዛ ይፈልጋል። እንግዲህ እግዚአብሔር የሰጣችሁ ተፈጥሯዊ ችሎታና ክህሎት ካላችሁ ኦኬ አጥንታችሁ ሌት ከቀን ሰርታችሁ በውጤታችሁ በከፍተኛ ማዕረግ መመረቅን ማንም የሚናፍቀው ነው። ቤተሰብ ይደሰታል፣ እናንተም ትደሰታላችሁ። ይሄ ምንም የሚያጠራጥር ነገር የለም። ነገር ግን በችሎታ የሚበልጠንን ሰው አንተ የሆነ ነገርህን ቀንስልኝና እኔ ልብለጥህ ማለት ይሄ ጅልነትን ብቻ አይደለም፣ ራስ ወዳድነትን ብቻ አይደለም። መልስ ስለሌለኝ እናንተ መልስ ስጡት። ልጁ የነገረኝ ያንን ነው። እንደዛ ሲሆን ምን አይነት የጅል ጥያቄ ነው የምትጠይቀኝ? የምትበልጠኝ ከሆነ ተፎካከረኝ፣ እንበላለጣለን። ከበለጥከኝ በለጥከኝ፣ ከበለጥኩ በለጥኩ። ስለዚህ እኔ አንተን ለማስደሰት ወይም ደግሞ አንተ የጠየቀኝን ጥያቄ ለመመለስ ምንም የማደርገው ነገር የለም፣ ወይም ከችሎታ የሚቀንሰው ነገር የለም። ይሄ ያልተለመደም ነው። እኔ እንግዲህ እስከዛሬ እንደሰማሁት በዩኒቨርሲቲ ታሪክ የምታውቁ ሰዎች ካላችሁ፣ ተመሳሳይ ታሪክ የምታውቁ የሰማችሁ ካላችሁ፣ የገጠማችሁ ካላችሁ ልትነግሩኝ ትችላላችሁ። እና እንደዛ ብዬው ትምህርቴን ቀጠልኩኝ አለ። ስለዚህ ሁለቱም ሶሻል ሳይንስ ውስጥ ነው የነበሩት። በተለይ አይ ቲንክ ያኛው ልጅ በታሪክ ትምህርት ደከም ይላል ይመስለኛል። እና ይሄ እንግዲህ ታሪክ ዲፓርትመንት ከመዘጋቱ በፊት ነው ይህን ታሪክ የምነግራቸው። ታሪክ ዲፓርትመንት አይ ቲንክ አሁን ያለ አይመስለኝም፣ ተዘግቷል ሲባል ሰምቻለሁ። እና ያ ከመሆኑ በፊት ቆየት ያለ ታሪክ ነው ይሄ ልጅ የነገረኝ። የታሪክ ዲፓርትመንት በነበረበት ሰዓት ላይ ሀፕን ያደረገ ታሪክ ነው። ትልቁ ነገር ምንድነው? የታሪክ ዲፓርትመንት ተዘጋ አልተዘጋ እሱ ሌላ አጀንዳ ስለሆነ እሱን ሳይሆን ልነግራችሁ የፈለግኩት በዛ ሰዓት ላይ የተፈጸመ ታሪክ ነው ልላችሁ ፈልጌ ነው። ግን የዛን ጊዜ የተፈጸመው ታሪክ ሁሌ እኔና እናንተ ከምንነጋገረው ነገር ጋር አብሮ የሚሄድ ነገር ስለሆነ ነው ለነገራችሁ የፈለግኩት። ፕላስ ደግሞ ምን አይነት ሰዎች መሀላችን እንዳሉም ሁሌ የምንደምለው ማለት ነው። እና ያኛው ልጅ ብዙ ጊዜ ተመሳሳይ ነጥብ ነው ያላቸው በሌሎቹ ሳብጀክቶች ማለት ነው። ይሄኛው ባለታሪካችን ግን ታሪክ ላይ በጣም ጎበዝ ተማሪ ነው። ስለዚህ እዛ ላይ በጣም ስለሚሰቅል ይሄኛው ልጅ ሊደርስበት አልቻለም። ሊመረቁ አካባቢ መጨረሻ ላይ ማለት ነው 1ኛ ዓመት 2ኛ ዓመት እንደዚህ እንትን ብለው ፋይናል የሚመረቁበት ዓመት ሲደርስ እንግዲህ አሁን መመረቂያችን ዓመት ነው። እንግዲህ በጣም የሚገርም ታሪክ ነው። የምንመረቅበት ዓመት ነው። ቤተሰቦቼ ይጠብቁኛል፣ ወዳጅ ዘመዶቼ ይጠብቁኛል። ስለዚህ የዓመቱ ምርጥ ተመራቂ ተማሪ ወይም ደግሞ በከፍተኛ ማዕረግ የመጀመሪያውን ደረጃ ይዘው ተማሪ መሆን እፈልጋለሁ እና ይለዋል ባለታሪካችን። ስለዚህ ቅድም የጠየቀው ወይም ደግሞ ያልኳቸውን ከዛ አንተ ምን አይነት የጅል ጥያቄ ነው የምጠይቀኝ? በዛ ላይ የተማርክ ልጅ ነህ። የተማረ ሰው እንዴት እንደዚህ ይጠይቃል ይለዋል። እንደዛ ከሆነ እሰራልሃለሁ ይለዋል። አልገባውም ባለታሪካችን። ያላችሁ ብዙዎቻችን የተሸወርነው ስላልገባን ነው። ብዙ ያልገባቸው ሰዎች ተመርቀውም ከወጡ በኋላ 2-3 ዲግሪም ከያዙ በኋላ ማስተርስ ዲግሪያቸውንም ከያዙ በኋላ የማይጠቅሙ ዜጎች ሆነው ቀርተዋል። ከርስ ማለት ይሄ ነው። እርግማን ማለት ይሄ ነው። የትውልድ እርግማን፣ የዘመን እርግማን፣ ለሀገር አትጥቀሙ ተብሎ መረገም ማለት ይሄ ነው። የልጅ ዩኒቨርሲቲ ብዙ ጊዜውን ፈጅቷል፣ ተምሯል። ለራሱም ለሀገሩም ለወገኑም የሚጠቅም ልጅ ነው። ግን ምን ተደረገ ነው? አልበለጥም ስላለ በትክክለኛው መንገድ አልበለጥም፣ አጥንተህ የምትበልጠኝ ከሆነ ብለጠኝ፣ ከዛ ውጭ ግን ሌላ ኦፕሽን የለም ስላለ እሰራልሃለሁ ተባለ። በኋላ ነው ይሄ ልጅ የሚገባው። ይሄኛው የሚፎካከረው ልጅ አንደኛ ወንድሙ ደብተራ ነው። ያሳያቸው፣ እግዚአብሔር ያሳያቸው። ስለዚህ ከወንድሙ ጋር ሴሩት ሴራ አለ። በኋላ ነው ይሄ ልጅ የገባው እንዳልኳቸው ማለት ነው። እሰራልሃለሁ ተባለ። እውነትም ከወንድሙ ጋር ተመሳጥረው መስራት ጀመሩ ስራቸውን ማለት ነው። እንግዲህ ይሄ ልጅ ካምፓሱ ሲኖር ከዚህ ልጅም ጋር አብረው ነው አንድ ዶርም ውስጥ የሚኖሩት። እሱ እንደነገረኝ ማለት ነው። አንድ ዶርም ስትኖሩ ደግሞ ያው ቦርድ አላችሁ። እዛ ቦርድ ውስጥ የራሳችሁን ንብረት አስቀምጣላችሁ። አንዳንዱ ጥንቁቅ ነው፣ ቆልፎ ይወጣል። አንዳንዱ ጥንቁቅ አይደለም። እንደንትኑ ጥንቁቅ ብትሆንም ፈልቅቆም እንትን ማድረግ ይችላል፣ ተንኮል ያሰበ ሰው እና ይሄ ባለ ታሪክ የሚለኝም ያንን ነው። ከዛ በኋላ ጃኬት መጥፋት ጀመረ፣ ሹራቤ መጥፋት ጀመረ። እኔ ዝም ብሎ ያው ካምፓስ ውስጥ ያጋጥማል አይደለ? አልፎ አልፎ አይጣልባቸው እንጂ ሌባ የሆኑ ተማሪዎች ይገባሉ፣ ሱስ ያለባቸው ስፔሻሊ ማለት ነው። እና እኔ እንደዛ ነው የመሰለኝ። ከዛ በኋላ ግን በቃ ቦርዴን እንደምንም እንትን ለማለት እንግዲህ ይሄ የሆነው መቼ ነው? ሊመረቁ ኦልሞስት 1 ዓመት ሲቀራቸው። ያ ውዝግብ ግን ወደ መጨረሻው ዓመት
አልሞስት 1 ዓመት ሲቀራቸው ነው እየጦፈ የመጣው እንጂ ከ2ኛ ዓመት ጀምሮ እንደነበረ ነው የነገረኝ። እሰራልሃለሁ እንዳለው ሰራውልህ እያለ ባይነግረውም ይሄ ልጅ ለውጥ እያየ መምጣት ይጀምራል። ተጫዋች የነበረ ልጅ ዲፕሬሽን ውስጥ ይገባል፣ ዲፕረስድ ይሆናል፣ ከጓደኞቹ መነጠል ይጀምራል። እንግዲህ መጨረሻ ዓመት ነው፣ መመረቂያ ዓመት ላይ ትምህርት ያስጠለዋል፣ ጥናት ያስጠናዋል። እንደምንም ብሎ ግን መጨረሻ ዓመት ላይ ተመረቀ። ሲመረቅ ያኛው ልጅ እንደዛተው የዚህን ልጅ ደረጃ መቀማቱ አልቀረም። ይህ ልጅ ቢበሳጭም ምንም ማድረግ አልቻለም። በቃ ተበለጠ። ያም ሆኖ ከሱ በቀጣይነት እንግዲህ በአንድ ደረጃ አነስ ባለም ውጤት ያው በማድረግ ነው፣ ያኛው በከፍተኛ ማድረግ ይሁን የኛው በማድረግ ይመረቃሉ፣ ይወጣሉ። ከዛ ከወጡ በኋላ ግን ይሄ ልጅ ተረጋግቶ ስራ ማግኘትም አልቻለም። የበፊት ህይወቱ አይነት ማንነት ሊኖረው አልቻለም። ከሰዎች ጋር ያለው ማህበራዊ ግንኙነት እየቀነሰ መጣ። ቤት ውስጥ መደበር ጀመረ። ከቤት ውስጥ መውጣት አስጠላው። እንግዲህ ያው ሲላክባችሁ ይሄ ነው ምልክቱ፣ ደጋግመን እንደምንለው። ከዛ በኋላ ስራም ቢፈልግ ስራ ማግኘት አልቻለም። እንግዲህ ሰቃይ ተማሪ ነው ብያቸዋለሁ። በዛኛው ልጅ በተንኮል ነው የሚቀደም እንጂ በማድረግ የተመረቀ ልጅ ነው። ጥሩ ውጤት ያለው ልጅ ነው። ማስታወቂያ በወጣ ቁጥር ሲቪውን ወይም ደግሞ የትምህርት ማስረጃውን ያስገባል። ምንም ነገር የለም በተመረቀበት ፊልድ ማለት ነው። እና መከራውን ያለ ከዛ በጣም ሲጨናነቅ ነው እንግዲህ እቺ ሮማንያ ያለችው እህቱ ነው በቃ እዛ ሀገር ውስጥ ከምትጨናነቅ እንግዲህ ብቸኛ ወንድሟም ነው። እሷ እንደነገረችኝ ለእናትና ለአባታቸው ያሉት ሁለቱ ብቻ ናቸው። ሁለቱ ብቻ ስለሆኑ ወንድሜ የሆነ ነገር ከሚሆንብኝ እትልና ፕሮሰስ ትጀምርለታለች። ፕሮሰስ ጀምራለት ያው እግዚአብሔር ይመስገን ተሳካለት፣ ሄደ ሮማንያ ማለት ነው። የሚገርምህ አለኝ እዛም ከሄድኩኝ በኋላ መረጋጋት አልቻልኩም። አሁን እህትም የገመተችው ወንድምም የገመተው ምንድን ነው ሀገር ቢለቅ ከዲፕሬሽን ውስጥ ሊገባ ይችላል ወይ እነሱ የገመቱት ስራ በማጣቱ ተምሮ ጥሩ ውጤት ይዞ ስራ በማጣቱ ብስጭት ውስጥ ገብቶ ነው። አይደለም። ይሄ እንደ ዓለማዊ ሰው ስናስብ የምንደርስበት ኮንክሉዥን ወይም ደግሞ ድምዳሜ ነው። በዛኛው በመንፈሳዊ ዓለም ስታዩት ግን ሌላ ታሪክ ነው። ያ በጣም ዘግይቶ ነው የገባቸው። በተሻላት መጠን እህት እንደምንም የእነ መምህር ግርማንም የእነ መምህር ተስፋዬንም ትምህርት ስለምትከታተል እየወደቀችም እየተነሳችም መንፈሳዊ ህይወቷ ላይ ትታትራለች፣ የገባት ነገር ስላለ። ወንድም ደግሞ ከዛ ነፃ ነው፣ ከዛ ፍጹም ሙሉ በሙሉ ነፃ ነው። ከዛ በቃ እዛ ሄዶ ቁም ስቅሏን እሷን ዋሉ ቁም ስቅሏን ማሳየት ይጀምራል። ቁም ስቅሏን ማለት ነው። ምንድን ነው ይሄ ነገር ማለት ጀምራለች። ከሷ ጋር ይጣላል። እሷ ደግሞ ባለትዳርና የልጆች እናት ነች። 2 ልጆች አሏት። ደግነቱ ባለቤቷ ኢትዮጵያዊ ስለሆነ በከፊልም ቢሆን የወንድሟን ችግር ኮምፕሮማይዝ እያደረገ አብሮ መኖር ጀመረ። እንግዲህ እንደሄደ ይሄ ልጅ እነሱ ጋር ነው ያረፈው። ነገሮች ግን በጣም ተባባሱ ሲመጡ እንዳታስወጣው ይሄ ልጅ ስራ የለው ምን የለው እሷ ጋር ነው በጠገኝነት ሄደው። እዛ ሄዶ እንደምንም ወይ ትምህርት አስጀመሬው ራሱን ከለወጠ በኋላ ራሱን ይችልልኛል ብላ ነበር የወሰደችው። ግን አልሆነም። እንኳን ራሱን ሊያሻሽል ይቅርና እንኳን ቋንቋ ሊማር ይችልና ይቅርና እሷ እንደነገረችኝ የመጀመሪያዎቹ ዓመታት ላይ በተለይ እሷ ጋር እንደሄደ አልጋ ላይ በእሷ አባባል ልጥቀሰውና ተጋድሞ ነው የሚውለው። እንደዛም ሆኖ ሰላም ቢሰጣቸው ችግር አልነበረም። ይረብሻል። አንዳንድ ጊዜ በል ሲለው ይወጣል። ገንዘብ ይቀበላትና በግድም በውድም ያው እንዳይከፋው ብላ እንትን ትላለች። ሄዶ ሰክሮ ይመጣል። እንዲህ አይነት ነገር። ስለዚህ የእሷም ትዳር ምን ሆነ አደጋ ላይ። ስነስርዓት ይዞ የሚቀመጥ ከሆነ ይቀመጥ ይላታል ባሏ። ያም አይሆን ከሆነ ግን እኔ ልጆቼን እንዲረብሽብኝ አልፈልግም፣ ትዳሬን እንዲረብሽብኝ አልፈልግም። አንቺ ነሽ ያመጣችው፣ ወደ ሀገር ቤት መልሺው ወይ ደግሞ ምንድን ነው ስርዓቱን ይዞ ይቀመጥ። ሊሆን አልቻለም። በኋላ ነው እየገባት የመጣው። እንደነገርኳቸው ትታትራለች። ግን ይሄ ነገር መንፈሳዊ ችግርስ ቢሆን የሚለው ነገር ላይ ደረሰችው ማለት ነው። ቤተክርስቲያን ስትለው አይሄድም በፍጹም። እንደ ቤተክርስቲያን የእናንተን የነ መምህር ተስፋዬን የነ መምህር ግርማን የነ ቀሲስ ሄኖክን አዳምጥ ስለው በቃ ኃይለኛ ብጥብጥ የሚነሳው የዛ ጊዜ ነው። ለምን አልኳት እና እንግዲህ በመሀል እሷን ማናግሬያታለሁ ስላልኳቸው ነው።
እሱ አሁን እየሳቀ ነው የሚያናግረኝ። እግዚአብሔር ይመስገን ያው ብዙ ነገሮች ስለተለወጡ ማለት ነው። እና የሚገርም አንተ ተረት የምታወራ ሌሎቹ ደግሞ ጥንቆላን ፕሮሞት የሚያደርጉ ወይም የሚያስተምሩ ይመስለኝ ነበር አለ። ይሄም እንግዲህ ብዙ የኔ ታሪክ እንዲና በየ ስለማወራ ተረት ማውራ ነው የሚመስለው። አሁን አንዳንዶች እንደሚመስላቸው እነ መምህር ተስፋዬንም እነ መላከ መንክራት ግርማ እንደሆነ መነቀስ ሄኖክንም እንደምንድን ነው የሚወስዳቸው አንዳንዶች ሰው እንዲድን የማይፈልጉት እንደሚሉ ጥንቆላው ካታጎሪ ውስጥ የመክተት ማለት ነው። እና ብዙ ሰው የተሸወደ ያለው በዚህ ነው። እና የዛም ልጅ ሳቢ የዛም ልጅ ማይንድ ሴታፕ ያ ነበረ መጀመሪያ ማለት ነው። እና በፍጹም ላያችሁ ላዳምጣችሁ አልፈልግም አለ። እሷ ከፍታ እንኳን ስታዳምጥ በሕግ አምላክ ዝጊልኝ ቤት ጦርነት ነው የምንከፍተው። ባለቤቷ ያዳምጣል አለ። ልጆቹም እንዲለምዱ ስለሚፈልጉ ያንን ያስለምዷቸዋል ኢትዮጵያዊ ልጆች ስለሆኑ። እኔ ግን ያንተም የመምህር ተስፋዬም የመላከ መንክራትም የቀሲስ ሄኖክም ሲከፈት ኃይለኛ ብጥብጥ ነው ማነሳው። ያው ላይ ያለው መንፈስ ነው አልኩት። አሁን ነበረ አሁን ነው የገባኝ አለ። ከዛ ነገሮች እየባሱ ሲመጡ ምን ይሆናል? ወደ ሀገር ቤት ይዛው መታ ጸበል ማስጠመቅ እንዳለባት እርግጠኛ ሆነች። እንግዲህ ሰው ሀገር ሆናችሁ ደግሞ ባቀዳችሁት ስኬጁል አይደለም የምትሄዱት። እና እንደው እግዚአብሔር ተሳክቶልኝ የግድ እንደገና ወደ ሀገር ቤት መልሼ ወደ ሰው ሀገር ያመጣሁትኝ ይሻለዋል ብዬ ነበረ። በቃ ግዴታ ሀገር ቤት ወስጄ ጸበል ማስጠመቅ አለብኝ የሚል ኮንክሉዥን ላይ ትደርሳለች። ከሰው ሀገር ዝም ብላችሁ ተነስታችሁ አትሄዱም። የስራ ፍቃድ ማግኘት አለ፣ ነገሮችን ማመቻቸት አለ፣ ልጆች አሉ፣ ባል አለ። እነዛ ነገሮችን ሁሉ ሳታመቻችሁ ዝም ብላችሁ ተነስታችሁ ሻንጣ አንጠልጥላችሁ ወደ ሀገር ቤት አይመጣም። እና እሱን አስተካክላ ይዛው መታለች ወደ ሀገር ቤት ማለት ነው። እዚህ ጋ ያዙልኝ እና ወደ ልጁ ልመለስ እና የሚገርመው ወርቅ አፈራው አለ። እኔ አልገባኝም። በኋላ ግን እንግዲህ የገባው መቼ ነው? ሀገር ቤት መታ ጸበል ተጠምቆ ጸበሉ ላይ መንፈሱ የተናገረውን እነግራችኋለሁ በኋላ። ይሄ የብዙዎቻችን ታሪክ ስለሆነ ማለት ነው። እና ምንድን የሆነው እዛ ያለሁኝ አለ ምን እንደሚያስቸግረኝ ታውቃለህ አለ። ኃይለኛ ራስ ምታት ይደብተኛል። በተለይ እዚህ ጋር ነው የሚይዘኝ አለ። ያው መንፈስ ብዙ ጊዜ ጫና ላይ ያለ ተሸክሞ እንደዚህ ተጭኗቸው እንትን የሚለው ትከሻይን ይከብደኛል። የሰው ነገር አይጥመኝም። እህቴ ስታናግረኝ የምትወደኝ እህቴ እንኳን ስታናግረኝ ደስ አይለኝም አለ። ምንም ነገር ቅን የሆነ መልስ አለመለስላትም። እንግዲህ እኔ ስራ የለኝም። እሷ ጋር መጣሁ። ምንም ነገር የማወቅ የመስራት የወጥቶ የመንቀሳቀስ ፍላጎት የለኝም። ተኝቼ ነው የምውለው። እንደውም አንዳንድ ጊዜ ገንዘብ ተቀብያት ሄጄ ሰክሬ እመጣለሁ። ከዛ ላይ ስበጠብጣት ነው ችላኛለች እህቴ። እንደውም የሆነ ሰዓት ላይ በጣም ጸጽቶት እንባ እየተናነቀው ነው ያናገረኝ። እና እንግዲህ እንደዚህ አይነት መስዋዕትነት የሚከፍል ቤተሰብ ሲኖር ደግሞ ደስ ይላል። ጭራሽ የማይረዳ ቤተሰብ አለ፣ ጭራሽ የሚያሾፍባቸው፣ ጭራሽ የማይረዳቸው ማለት ነው። እና እዛ ሆኜ አለ በኋላ ነው የሚገባው። በኋላ ሲገባኝ አለ መንፈሱን እያደሱ ሲልኩብኝ ይታወቀኛል አለ። ጉልበቴ ይብረከረካል። በአንድ ጊዜ ዲፕረስድ ሆናለሁ። ራስ ምታት ይለቅብኛል። ጆሮዬ ላይ ጭው የሚል ድምፅ እሰማለሁ። ከዛ በኋላ ምንም አይታየኝም። ገብቼ አልጋይ ላይ ይዘረራለሁ አለ። ከዛ ላይ ምግብ ፍላጎቴ ይጠፋል። የመስራት መስራት ተውት፣ የሚታሰበው አይደለም ምንም። እንደውም አንዳንድ ጊዜ ቤት ውስጥ ትንሽ ወደ አእምሮዬ ስመለስ እኔ ሰው ቤት ላይ ተዘብዝፌ ቁጭ ብዬ ለምን አንዳንድ ነገሮች የቤት ስራዎች የለም ላግዛት፣ ልጆችን ኬር ላደርግላት ምናምን የሚለው ስሜት ሁሉ ይጠፋል አለ። ሌላው ትልቁ የተጎዳውበት ነገር ምን እንደሆነ ታውቃለህ አለ። እና እዛ ጋር እኔ አልደብቅህም፣ ምክንያቱም ብዙ የምታስተምራቸውን ብዙ የምትላቸውን ነገሮች ይሰማሉ። ከዚህም የበለጠ ገበና የሚነግሩ ሰዎች እንዳሉ አውቃለሁ። ይሄ የመዳን ምልክት ሊሆን ስለሚችል ለሌሎችም የኔ ታሪክ ነው ያለኝ። እና የሌለብኝም ባህሪ አለ። ሀገር ቤት እኔ በፈለግከው ነገር ልምልልህ እችላለሁ። ሀገር ቤት የዚህ አይነት ባህሪ አልነበረብኝም። ጎበዝ ተማሪ ነበርኩ። በተለይ ደግሞ ያ ልጅ ዝቶበት እሰራልሃለሁ የሚለው ዛቻ ከመሰንዘሩ በፊት የነበረው ህይወቱ በጣም ጥሩ ነበረ። እና እንደዚህ አይነት ባህሪ አልነበረኝም። ምንድን ነው ልትነግረኝ የፈለገው? ምን አይነት ባህሪ አልኩትኝ። ልም ብዬ የማስተርቤሽን ወይም ደግሞ የራስን በራስ የማርካት ሱስ ውስጥ ገባዋለ። በቃ የሌለብኝን ማለት ነው። እኔ ሀገር ቤትም እያለ ከሴቶች ጋር ተጀናጅ ነው ምንድነው በቃ እንደ ዘመኑ ወጣት ፍላጎት መወጣት የሚከብደኝ ሰው አይደለሁም። ስለዚህ ማስሪያ ቤት ምናምን የሚለው ነገር ጭራሽ አእምሮ ውስጥም የለም። እንደውም የምትጸየፈው ነበር ነው ያለው። እዚህ ስመጣ ግን አዲስ ሱስ ሆነብኝ አለ። እንግዲህ
እህቴ ለስራ ትወጣለች፣ ልጆች ትምህርት ቤት ይሄዳሉ። ስለዚህ ሰፊውን ጊዜ ብቻዬን እሆናለሁ። ታምነኛለህ ነው ያለኝ። ታምነኛለህ? ፍሪ በመሆንበት ሰዓት ላይ ልጆች ትምህርት ቤት በሚሄዱበት ሰዓት ላይ የሁለት ልጆች ናት ብያቸዋለሁ። እና ልጆች ወደ ትምህርት ቤት ሲሄዱ እሷ ወደ ስራ፣ ባሏም ወደ ስራ በሚሄድበት ሰዓት ላይ ይሄ ልጅ ብቻውን ነው እዛ ቤት ውስጥ የሚቆየው። አንዳንድ ጊዜ በሰዓታት ልዩነት እስከ 4 እና እስከ 5 ጊዜ ድረስ የማስተርቤሽን ድርጊት ፈጽማለሁ። አስቡት እንግዲህ ሙሉ በሙሉ ራሱን መጨረስ ማለት ነው። እና ይሄ ነገር በጣም በቃ እንትን እያለኝ ደስ እያለኝ ሱሱ ሲመጣ እየባሰ ሄደ። በቃ ቀኑን ሙሉ ከዛ ለዛ ልክ የእሷን መምጫ ሰዓት አውቃለሁ፣ ልጆችን መምጫ ሰዓት አውቃለሁ። ሻወር ይወስዳል፣ ልብሴን ቀያይሬ እንደ ሰላማዊ ሰው ወይ ሳሎን ቴሌቪዥን እያየሁ እጠብቃቸዋለሁ። ይሄ ነገር እየተለመደ ሲመጣ ግን አንዳንድ ጊዜ ግልቲ ኮንሽንስ ይሰማኛል። ምን እየሆንኩ ነው? በፊት እንደዚህ አይነት ስሜት አልነበረኝም። ግን እንደዛም እያልኩኝ ግን ያንን ሱስ አላደርገውም ብል እንኳን በግድ አደርገዋለሁ አለ። ይሄ እንግዲህ ያው ያ ሰው እንደዛተበት የዝሙት መንፈስም እየላከበት ነው። በኋላ ነው የገባው። ትልቁ ነገር ግን ምንድን ነው? ልክ ይሄ ነገር በቃ እየባሰበት ሲመጣ አምሶሪ እንግዲህ ይህንን ልናገር አልናገር አላውቅም። አሁን ከእሱም ጋር ስናወራ ይህንን ነገር መናገር በጣም ያጸይፋል ነው። በዚህ አይነት ህይወት ውስጥ ያሉ ሰዎች ሊኖሩ ስለሚችሉ ተናገረው ነው ያለው። እንግዲህ ባለታሪኩ እኔን አልናገርም ብዬ ነበረ፣ ግን ያልተነገረ እንጂ ያልተደረገ ነገር ስለሌለ ስፔሻሊ ኢትዮጵያ ውስጥ እናገረዋለሁ። ያው እንግዲህ ከእሱ ጋር ብዙ ከተነጋገርን በኋላ ማለት ነው። ታምነኛል፣ እግዚአብሔር ይቅር ይበለኝ አለ። አሁን ኦፍኮርስ ንስሐ ገብተዋል፣ ተጠምቆ ምናምን ህይወቱ ተቀይሯል። ግን ሰዎች እንዲማሩበት ስለሆነ ብዙ ታሪኮች የሚነገሩ ማለት ነው። እና ታምነኛል ያ ነገር በጣም ኦቨር እየሆነ ሲመጣ አንዳንዶች ላያምኑ ይችላሉ አለ። የተያዘ ሰው ነው የሚያምነው፣ የሆነበት ሰው ነው የሚያምነው። እህቴን ለተቃራኒ ጾታ ግንኙነት ሁሉ መመኘት ጀመርኩ ነው ያለኝ። እግዚአብሔር ይቅር ይበለን። እንግዲህ ሲላክባችሁ የደብተራው መተት አይነቱ ብዙ ነው አይደለ? ያ ልጅ እንግዲህ ወይ ከእህቱ ጋር የዚህ አይነት ፍላጎት እንዲኖረው ተተብትቦ የተላከበት መንፈስም ሊኖር ይችላል። እና መጀመሪያ አካባቢ ያበድኩ ሁሉ መሰላት አለች እህቴ። እሷም በመሀል ጣልቃ ገብታ እናገራኛለች። እና ቀብራ መጀመሪያ በጣም እንትን ብዬ ነበረ። አይንህን አሊ በቃ ሂድ እና ከፈለግ ሆምለሱን ጎዳና ላይ። በኋላ ግን መንፈሳዊ ችግር መሆኑን ሳቅ በቃ እንደምንም ወንድሜ ነው አምጥቼዋለሁ። ብቸኛ ወንድሜ ነው ያለውን ነገር ችዬ ነገሮች መፍትሄ በእግዚአብሔር ጣልቃ ገብነት መፍትሄ እስከሚያገኙ መቻል ነበረብኝ ነው ያለችው። የሚገርምህ ግን በተቻለ መጠን ያን ነገር ከባለቤቴ ለመደበቅ ጥረት አድርገናል። ተሳክቶላችኋል። ይሄ ሰውዬ ያ ፍላጎት ይኖረው እንጂ ባለቤቷ በሚኖርበት ሰዓት ላይ እንግዲህ በደመነፍስ የሚሆን አላውቅም፣ ባለቤቷ በሚኖርበት ሰዓት ላይ ያንን ባህሪ አያሳይም። ግን በሆነ አጋጣሚ ብቻን በምትሆንበት ሰዓት ላይ እንዲህ አይነት ባለቤቷ በማይኖርበት ሰዓት ላይ ምናምን የዛ አይነት ፍላጎት እንዳለው ማባበልል እህታችሁን ለተራክቦ አስባችሁታል? ከዛ የበለጠ ነው ወደ ሀገሬ ተመልሼ እንድመጣ ያስወሰነኝ እሱ ነው ያለችኝ። ወንድሜ ተይዟል፣ በምንም አውቀዋለሁ ወንድሜ። መጣች መጣች ውላ ሳታደር አንድ ቀን ብቻ ነው እቤት ያረፍኩት አለች። ልክ ይዛው መታ ቀጥታ ይዛ ሄደችው፣ በግድ ይዛ ሄደችው። እሱም እንግዲህ ፓርሻሊ የሆነ ነገር ፊል ያደርጋል መሰለኝ እሱ እንደነገረኝ ማለት ነው። እና በጤነኛ አእምሮ እህቱን እንደማይመኛት ሊያውም ደግሞ እንደዛ የምትሳሳለትን የሚወዳትን እህቱን በጤነኛ አእምሮ እንደዚህ ለተቃራኒ ጾታ ፍላጎት መመኘት እንደማይችል ስለገባው እንዲህ ስትለው ቢያንገራግርም መጨረሻ ላይ ተሸንፎላት ግን ሄዷል። የሄዱት ጻድቃኔ ነው። መርሃ ግብር ስሰራ ብዙ ጊዜ እንግዲህ ቋሚ ተከታታዮቼ ታስታውሳላችሁ ብዬ አስባለሁ። እግዚአብሔር የኃጢአተኞችን ልብ በደንብ ማየት ስለሚችል ሁላችንም ኃጢአተኞች ነን፣ ግን በተለይ ቅኖቹን ያውቃቸዋል፣ በደንብ ይረዳቸዋል። እና ይሄ ልጅ በተፈጥሮ ቅን እንደሆነ ስላወቀ ነው መሰለኝ ጻድቃኔ ሄዶ ጊዜ አልፈጀበትም። በአንድ ሳምንት ውስጥ እላዩ ላይ የተላከበት መንፈስ መለፍለፍ ጀመረ። የሚገርማችሁ ያ የዛተበት ትምህርት ቤት እያለ መብለጥ አለብኝ አንተም ብሎ የደብተራ ወንድም የዛተበት በወንድሙ አማካይነት በስንት ደብተራ እንዳስላከበት ታውቃላችሁ? አሁን ለአንዳንዶቻችሁ ከአቅማችሁ በላይ ሊሆን ይችላል፣ ወይ ልትጠራጠሩ ይችላላችሁ።
ማንም ሰው መብቱ ነው። ግን የሆነውን ነው የምነግራቸው። በ12 ደብተራ ነው። ብዙ አይነት የዝሙት መተት፣ የሰላቢ መንፈስ ምናምን ያልተላቀበት የለም። ይህንን ይዞ እንደ ሰው ልጅ መቆየትም ምን ያህል ከባድ እንደሆነ ልትገምቱ ትችላላችሁ። ይሄ ነው አዶን ነው እንግዲህ እንዴት እንደምናገር አላውቅም። ስለዚህ የልጅ እህቱ ላይ እንደዚህ ነገር ቢያስብ ማስተርቤሽን ውስጥ ቢገባ እንደውም የሆነ ታይም ላይ ሱሳይድን ለማድረግ ሁሉ ሞክሬ አልተሳካልኝም። በሰዎች እርዳታ ነው የዳንኩትኝ ብሎኛል። ይሄ ሁሉ እሱ ፈልገው የሚያደርገው አይደለም፣ የተቆጣጠረው መንፈስ ነው። በ12 ደብተራ የሰው ሕይወት መመሰቃቀል፣ ሊያውም ደግሞ አንድ ውሪ ተማሪ በደረጃ መብለጥ አለብኝ ብሎ ዝቶ ሄዶ ደብተራ ወንድም ስላለው በተንኮል አሁን ያለንበት ማንነታችን እውነታ ይሄ ነው። እንግዲህ ድናይ ልናደርገው አንችልም። ከዛ ልክ ምልክት መታየት ሲጀምር ልጁም ወደ ራሱ መመለስ ሲጀምር እልህ ያዘው። በቃ ማን እንዳደረገበት እንዴት እንደተደረገበት ያ ሰው ሄዶ እንደዛተበት ከወንድሙ ጋር ተነጋግሮ ያም ደግሞ የራሱን ጓደኞች ሰይጣናዊ ወንድሞች ማለት ይቻላል። ኢሉሚናቲዎች አሁን እንትን ሲሉ የብራዘር ዶፍ ምናምን የሚሉ የለም። እነዚህ ሰይጣናዊ ወንድማማቾች ናቸው ለእኔ። ደብተራው የልጁ ወንድምም እሱ ያሰለፋቸውም ሌሎች 11 ደብተራዎች ማለት ነው። ስለዚህ የዛ ሁሉ እርብርብ አስባችሁታል? የዛ ሁሉ ተንኮል ውጤት ይሄን ልጅ በሰው ሀገርም በሀገሩም ሽባ ነበር ያደረገው። ነገር ግን ከነዚህ ሁሉ ደብተራዎች አቅም በላይ የእናታችን የቅድስት ድንግል ማርያም አቅም ስለሚበልጥ፣ የመድኃኔዓለም አቅም ስለሚበልጥ፣ ስለማይወዳደርም የጌታችን የመድኃኒታችን ኢየሱስ ክርስቶስ አቅም ስለሚበልጥ ይሄ ልጅ በተአምር የደረሰበትን ነገር አውቆ ጸበል በመጠመቅ ከዛ በኋላማ ከጸበሉ በኋላ እንዴት ሆንክ አልኩት። ኧረ ልክ ፍንጩን ካየው በኋላ እኔ ባስኩኝ አለ። እልህ ያዘኝ። ለካ ወድጄ አይደለም የተንገላታሁት የሚል እልህ ስለያዘኝ በቃ እያከታተልኩኝ ጸበል እና የሚሄድ ነው። ለተወሰነ ጊዜ ነበረ። አንቺ ተመልሰሽ ሂጂ እኔ ተመልሼ እመጣለሁኝ አልኳት አለ። እዚሁ ቆይቼ አለ በጣም ረጅም ጊዜ ማለት ነው። በጣም ረጅም ጊዜ እዛ ጸበል ውስጥ ቆይቶ እላዩ ላይ ያለው መንፈስ አራግፎ ተመልሶ ሮማንያ ከሄደ በኋላ እንደሱ ሰጋጅ የለም፣ እንደሱ ጿሚ የለም፣ እንደሱ በመቁጠሪያ ቀጥቃጭ የለም። ከዛ ወዲያ በደንብ ገባው በደንብ። ከዛስ በኋላ እኛን እንዴት ነው እንደ ተረት አውሬዎች እንደ ጠንቋዮች ነው ወይ የምታይን ስለ ኧረ ይቅር አይ ነው እሱ ፍሬንድሊ ነው ያወራ ነውና ይኸውልህ መጀመሪያ አእምሮዬን የቀየረው ምን እንደሆነ በኋላ ገባኝ አለ። ከምሬ ነው የምልህ። በፍጹም መተገራ ስምት ደግሞ ምን ሊዘበዝብ መጣ እል ነበር አለ። አሁን ስለው ኧረ በቀን ያንተን 2 ቪዲዮ ካላየው የነ መምህር ተስፋዬን የነ መምህር ግርማ ወንድሙን የነ ቀሲስ ሄኖክን በቃ ኖርማሊ ባለኝ ሰዓት በነገራችን ላይ ያለው ይርጋፈ ነው እግዚአብሔር ይመስገን ያንን ሁሉ ነገር ተሻግሬ ላይ ያለው ነገር ሁሉ አራግፌ ሮማንያ ውስጥ ስራ ጀምሬያለሁ አለ። እግዚአብሔር ይመስገን። እንግዲህ የእህቴን ውለታ እንዴት እንደምከፍል አላውቅም። ያው እሷም ከኔ ውለታ የምትጠብቅ አይደለችም። አክቹዋሊ የኔ መዳን የኔ ራሴ መቻል በራሱ ትልቅ ለውጥ ነው ለእሱ አለ። እሱም ብቻም አይደለም ትዳር ይዤ የአንድ ሴት ልጅ አባት ነኝ። ይሄ ታሪክ ቆየት ያለ ታሪክ ቢሆንም ብዙ ጊዜ አንተን ትምህርት እከታተላለሁ እና አልብቀን እኔም ተራው ደርሶኝ የኔን ታሪክ ለሰዎች ሼር ባደርግ ብዬ ነው የደወልኩልህ ነው ያለኝ እና ከእቱ ጋር ተጋግዘው ነው ያናገሩኝ እና ይህ ልጅ ዛሬ አንድ ሴት ልጅ አባት ሆኗል። አሁን ስለወረ እንደኔ እንትን የለም አለ። በቃ ጥብቅ አድርጌ ይዣለሁ። እንደሱ ጸላይ የለም እሱ እንደነገረኝ ማለት ነው። እንደሱ ቆራቢ የለም። ባለቤቱም ደግሞ የተባረከች ሴት ነች። በነገራችን ላይ ኢትዮጵያ አይደለችም፣ ሮማንያዊት ነው ያገባው። ነገር ግን ኖርማል የእሱን እምነት አምና ተቀብላ ኦርቶዶክስ ሆና የተዋህዶ ልጅ ሆና እና ሴት ልጃቸውን ይዘው ሄደው ያስቆርባሉ፣ እነሱ ይቆርባሉ። በቅዱስ ቁርባን የተቃቡት እግዚአብሔር የተመሰገነ ይሁን እና አሁን ህይወቴ ከሞላ ጎደል በደንብ ተሳክሎልኛል አለ። ስራ አግኝቻለሁ፣ ያጣሁትን ስራ እሰራለሁ፣ ይመስገነው። ቤተሰቤን አስተዳደረ ከእህተስ ባል ጋር አሁን በቃ እንደሱ አይነት ወንድም የለኝም አለ። በፊትም እኔ ጠልቼው አይደለም እሱም ጠልቶኝ አይደለም፣ እላይ ላይ ያለው መንፈስ ነው። ምን ላድርግ ነው ያለኝ። ምን ላድርግ እንግዲህ አስበው፣ አንድ ሰው ላይ የ12 ደብተራ ትብታብ ሲላክ መንፈስ ድግምት ሲላክ ይሄ ነው ክፋታችን። ግን ቅድስት ድንግል ማርያም የት ሄዳ? መድኃኔዓለም የት ሄደው? ኢየሱስ ክርስቶስ የት ሄደው? ያለ ምክንያት ነው እንዴ መስቀል ላይ ደሙን አፍሶ የተቸነከረልን? ነው ያለ ምክንያት አይደለም።
ሴጣን ሁሌም ተስፋ አይቆርጥም አይደለ? ሁሌም ስራውን ይቀጥላል። ግን ማሳፈር ያለብን ደግሞ እኛ ነን። በምን ገብቶ መጀመሪያ ሊገባን ይገባል። ሁሌም እንደምንለው ማለት ነው። ሲገባን ደግሞ ምን ማድረግ እንዳለብን እናውቃለን እና ያን ተግባራዊ ስናደርግ ልክ እንደዚህ ወንድማችን ከገባንበት እስራት እንግዲህ የ12 ደብተራ እስራትን አስቡት። የሚገርም መጀመሪያ አካባቢ በጣም ተቸግሬ ነበር አለ። አራግፋለሁ፣ ታድሶ ይላካል ድጋሚ ደግሞ ይታወቀኛል አለ። አሁንስ አልኩትኝ። አሁንም ሳይልኩም አይቀሩም፣ ግን አሁን በደንብ ስለተካንኩበት አለ። ልክ ሲልኩ ራሴ መልሼ እነሱ ጋር ልከዋለሁ አለ። አወቁ፣ ስታንዳርዴን ደረጃዬን አወቁት። ስለዚህ ከዚህ በኋላ ምክንያቱም የበለጠ እንደሚጎዱ ስለሚያውቁ አሁን ሰላም አግኝቻለሁ አውቃለሁ። ተዳክሜ ትንሽ ክፍተት በሰጣቸው ደግሞ እንደገና መልሰው ሊያጠፉኝ እንደሚችል በፍጹም ያንን ቀዳዳ አልሰደድም። እዚህ ላይ ልነግራችሁ የምፈልገው ምንድን ነው፣ ብዙዎቻችሁ ግራ ትጋባላችሁ እዛ መስመር ውስጥ እያላችሁ። ይሄ ወንድም ግን ስለገባው የመምህራኖቻችንን ቪዲዮ ደጋግሞ ስለተመለከተ መጽሐፋቸውን ስላነበበ መናፍስታዊ ውጊያ ስልቱ ስለገባው ራሱን ፕሮቴክት ማድረግ ይችላል። ትችላላችሁ ከጠነከራችሁ። ኦፍኮርስ እንደምናገረው ቀላል አይደለም፣ መስዋዕትነትን ይፈልጋል። የብዙዎች ችግር ግን ምንድነው? የብዙዎቻችን ችግር መስዋዕትነትን መክፈል አንፈልግም። መስዋዕትነትን ሳይፈልጉ ድህነት የለማ፣ መዳን የለም፣ ድህነት የለም። መስዋዕትነትን ሳይከፍሉ ከመስዋዕትነት ጀርባ ነው ጣፋጭ ህይወት ያለው። ይህንን ልንገነዘብ ይገባል። ሁለት አማራጭ አለን ነው። የተጣለው ደካማ ነው። ስለዚህ የደከመው የተጣለ እኔን አይሸንፈኝም ብሎ በጸሎት በጾም በመቀጥቀጥ ተግቶ ጠላትን ማሸነፍ አንደኛው አማራጭ ነው። ሁለተኛው ደግሞ እየሰነፉ እንደው በግብር ይውጣ፣ እንደ ሰነፍ ተማሪ ማለት ነው። ሰነፍ ተማሪ ምንድን ነው የሚያደርገው? እንደው የግብር ይውጣ ምናምን ያደርግና ይሄዳል። ያው የግብር ይውጣ የሰራውን ውጤት ነው የሚያገኘው። እሱ ነው ወይ ምርጫችሁ? ከጠነከራችሁ ጠንካራ ውጤት ታገኛላችሁ። ከተልፈሰፈሳችሁ ደግሞ ውጤቱም የዛን ያህል ልፍስፍስ የሆናችሁበትን ውጤት ነው የምታገኙት። ስለዚህ ምርጫው የግለሰቡ ነው ማለት ነው። ስለዚህ ብዙዎቻችሁ በዚህ ችግር ውስጥ ሰለባ ስለሆናችሁ እናንተ ብቻ አይደላችሁ፣ ወንድሞቻችሁ፣ እህቶቻችሁ፣ አባቶቻችሁ፣ እናቶቻችሁ የዛ ሰለባ ስለሆኑ ልጠነክሩ ይገባል። መንፈሳዊ ውጊያው ሊገባችሁ ይገባል። እና መንፈሳዊ ውጊያውን እንዴት ልናውቀው እንችላለን የምትሉ መምህራኖች፣ ምርጥ የሆኑ መምህራኖች አሉ። እነሱን ትምህርቶች ተከታተሉ። ብዙዎች ምንድን ነው የሚሉት? አሜሪካ ቁጭ ብለን አውሮፓ ቁጭ ብለን ትምህርቱን በመከታተል ብቻ ራሳችንን አድነናል። እኔ አሁን በወዳጅ በመምህር ተስፋዬ አበራ ዙሪያ የሚሰጡ ኮሜንቶችን ደጋግሜ እመለከታለሁ እና ያለንበት ሆነን የእሱ ትምህርት ስለገባን ራሳችንን ነፃ አውጥተናል፣ እድሜውን ይቀጥልለት ነው የሚሉት። እሱን በአካል አግኝተውት አይደለም ያሉበት ሆነው ግን የእሱን ትምህርት በመከታተል ብቻ ስለገባቸው ይቻላል። መጀመሪያ ፈቃደኞች እንሆን እንጂ ቁጭ ብለን በርቀት ያው መንፈሱም ይወሰውሳቸዋል። በዛ እንኳን አልፈርድባችሁም። ተረት ነው የምታወሩት፣ ጠንቋዮች ናችሁ ምናምን የሚለውን ተዉትና ግድ የላችሁም። ራሳችሁን አሳምናችሁ መንፈሳዊ ነገሮችን በደንብ ተከታተሉ። ይቻላል። ይሄኛ ወንድም ድኖ እናንተ ማድኑበት ምንም ምክንያት የለም። ምክንያቱም ሁሌም እንደምለው እግዚአብሔር አድሏዊ አምላክ ስላልሆነ ማለት ነው። ግን ከኛ የሚፈልገው መመዘኛ አለው። ያ መመዘኛ ምንድን ነው? በእርግጥ እንወደዋለን ወይ? የምንወደው ከሆነ የእሱን ቃል መጠበቅ አለበት። የምትወዱት ሰው ያላችሁን ነገር ታደርጉ የለም። ስለዚህ እግዚአብሔር ደግሞ ከምንወደው ሰው በላይ ነው። ስለሱ ያለንን ፍቅር በቃላት ልንገልጸው አንችልም። እሱም እኛ ላይ ያለውን ፍቅር በቃላት ልንገልጽ አንችልም። ኢየሱስ ክርስቶስ መስቀል ላይ ሲቸነከር እሱ ሞቶ እኛን ሲያድነን ፍቅሩን በምን ልገልጹት ትችላላችሁ? ከባድ ነው። በቃላት መግለጽ አይቻልም። የቅድስት ድንግል ማርያምን ፍቅር በቃላት መግለጽ ይቻላል እንዴ? አይቻልም። አንዳንዴ በእንባ ገልጻችሁት እንኳን ያወጣላችሁም አይደለ? ስለዚህ ይሄ የሚገባን ከሆነ በትክክለኛው መንገድ እነሱን ሙጥኝ ብሎ መዳን ይቻላል። እንኳን ከአንድና ከሁለት ደብተራ መተት ከ12 ደብተራ መተትም ተድኗል። ትግሉ ሁልጊዜ የሚቀጥል ቢሆንም ማለት ነው እና ከዚህ ወንድማችን ታሪክ እንግዲህ ብዙዎቻችሁ ጠቃሚ ትምህርት እንዳገኛችሁ፣ በተለይም ደግሞ መንፈሳዊ ገላይ ምን እናድርግ ብላችሁ ሁሌ ለምደውሉልኝ ሰዎች ጽኑ እምላችሁ ይሄ ነው። አሁን አንዳንዶቻችሁ ታሪካችሁን አውርታችሁ ምናምን እንትን ነው መፍትሄው ስትሉኝ እነግራችኋለሁ። በቃ ይሄ ነው፣ ሌላ ነገር የለም። ሌላ ምን ትፈልጋችሁ? ከመጾም ከመጸለይ ከመቁረብ በመቁጠሪያ ከመቀጥቀጥ ከመስገድ ውጪ ምንድን ነው መፍትሄው?
የለም። ይሄ ልጅ ያንን ምንም ሳያወላውል በጥንካሬ ተግባራዊ ስላደረገ ነው እላዩ ላይ ያለውን ይዛን ሁሉ ዝባዝንኬ አራግፎ ትዳር ይዞ የአንዲት ሴት ልጅ አባት ሆኖ ልክ እንደሱ እምነቷን የምትወድ ሮማናዊት አግብቶ እየቆረበ ልጁን እያቆረበ በትክክለኛ የእምነት ጎዳና ላይ እየተጓዘ ያለው። ስለዚህ እሱ ያንን ያደረገ እናንተ ምንድን ነው? ስንፍና ካልሆነ በስተቀር ቸልተኝነት ካልሆነ በስተቀር ዓለማዊ ነገር በዓለማዊ ነገር መደለል ካልሆነ በስተቀር ምንም ይቻላል። ስለሚቻለው ብዙዎች ችለው ስላሳዩን ነው ይሄንን የምነግራችሁ። እና ስለዚህ እዛ ችግር ውስጥ ያላችሁ ሰዎች እምነታችሁ ላይ ጽኑ። ይሄ ልጅ የተከተለውን መመሪያ ተከተሉ። የልብ ከልባችሁ ፈጣሪያችሁን ወደዱ። ከልቡ ፈጣሪውን የሚወድ የፈጣሪን ትእዛዝ ስለሚያከብር ማለት ነው። ያ ከሆነ ራሳችንን ነፃ ማውጣት እንችላለን ከሰይጣናዊ እስራት ማለት ነው። ስለዚህ በዚህ ልጅ መርሃ ግብር ብዙዎቻችሁ እንደተማራችሁ ተስፋ አደርጋለሁ። በቀጣይ እንዲሁ ሌላ አስተማሪ ታሪክ ይዤ የምቀርብ ነው የሚሆነው። በዚህ አጋጣሚ ግን እንዲህ ሰው የሚለውጥ ታሪክ በተለይ ደግሞ ደጋግሜ አሁን ትናንትናም ሰርቻለሁኝ ችግሩን ብቻ ሳይሆን ድናችሁ ዛሬ ህይወታችሁ የተለወጠ ሰዎች ማሳያ ሮል ሞዴል መሆን ትችላላችሁ እና ያንን የእናንተን ገጠመኝ ብታደርሱኝ መልሼ ወደ እናንተ አደርሳለሁ። ብዙዎች ይድኑበታል፣ ብዙዎች ይማሩበታል ብዬ አስባለሁ እና ያንን ታደርጉ በአክብሮት በእግዚአብሔር ስም እጠይቃለሁ። እንግዲህ ውድ ጊዜያችሁን ሰውታችሁ እንደ ሌላው ጊዜ አብራችሁ ስለነበራችሁ ከልብ አመሰግናለሁ። በቀጣይ እስከምንገናኝ ድረስ ሰላም